በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወረብኡ ለወርሃ ግንቦት በዛቲ ዕለት አይረፈ አብ ቅዱስ አባ ጳኩሚስ በሱታፌ መንፈሳውያን እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚህች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ጳኩሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናንም በጎ ሥራ እየሰራ ብዙ ዘመናት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተገልጦለት እንደ አባቶቻችን ሐዋርያት የአንድነትን ማህበር ለመስራት መነኮሳትን እንዲሰበስብ አዘዘው። ከዚህ በኋላ ብዙዎች ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርተው በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜ በመብልም የሚሰሩትን ስርዓት ሰራላቸው። እርሱ ከሁሉ በላይ አበምኔት ሆኖ ከበታቹ ከገዳማት ለእያንዳንዱ አበምኔት ሾመላቸው። ከሀገረ ስዋን ወሰን ከአትፉ ከአክሚም ከታናዱስ እስከ ላይ ግብጽ መጨረሻ ከደቡብ ከባህራውያን የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከዓለም አደረገ። ሊቀ ጳጳሳት ሐዋርያው አትናቴዎስ ወደ ላይ ግብጽ በወጣ ጊዜ ይህን አባት ጳኩሚስን ቅስና ሊሾመው ወደደ። እርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሰራ ሆይ ከከንቱ ውዳሴ የራቅህ አንተ ብፁዕ ነህ፣ ልጆችህም ብፁዓን ናቸው ብሉሃል በሉት አባታችሁ አላቸው። ብሉሃል በሉት አባታችሁን አላቸው። አንድ ጊዜም ሲኦልን ያይ ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንዲሁም በሲኦል የስቃይን ቦታ አሳየው። ይህም አባት በአንድነት ማህበር ላይ እያጽናናቸውና ስርዓትንም እየሰራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህ በኋላ በእርሱ ፈንታ ደቀ መዝሙሩን ቴዎዶሮስን ሾሞላቸው በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን አሜን። ሰላም ለአባ ጳኩሚስ ለዘደቂቆ ባረከ ወረሰዮሙ ይኩኑ ከመምሰብ አምላከ ለመልእክተ ተስፋ ይትቀነይ ዘይኮነ በከ ይገብረ አሳይነ ለመልእክተ ተስፋ ይትቀነይ ዘይኮነ በከ ይገብረ አሳይነ ለራህ እግሩ ተውሳከ እንዘ በገዳም ይከይድ አስዋከ። በዚህችም ቀን የምስር ገዢ በሆነ በቡላሚስ ዘመን ከሀገረ ፈርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሰራ ነው። ወዳጆቹም አሉት። እነርሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችን ሊያሰቃይ መኮንን ቡላሚስ እንደወጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስኪተው ድረስ ባልንጀሮችን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወዳጆቹን ተሰናብቷቸው ለሀገረ ድሜራ ቅርብ ወደሆነ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት በምድጃም ጨምረዋት በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህም ቅዱስ ይህንን ይመለከት ነበር። ከዚህ በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን መድኃኒታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚህን ጊዜ እድሜው 20 ዓመት ነበረ። ሰቀሉት። ከመንኮራኩርም ውስጥ ጨምረው አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲት እውር ሴትም ደሙ ደርሶ ነካት። ያን ጊዜም ድና ዓይኗ አየ። ከዚያም ደግመው በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ወደ ጌታችን ፈጽሞ ይማልድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶስ መንቀሳቀስ አልተቻለውም። እንዲሁም ሁለተኛው ሶስተኛውም እስከ 14 ሰይፈኞች ኃይላቸው ደክሞ በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረዥም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት በጌታችን እጅ ሰጥቶ የምስክርነት አክሊልን ተቀበለ። ከወታደሮች ውስጥ ዲዳና ደንቆሮ ነበረ። የቅዱሱን ስጋ ባየ ጊዜ ጆሮዎቹ ሰሙ፣ አንደበቱም ተናገረ።
እድኩ ከተባለ ሀገር ምእመናን መጥተው የቅዱስ ጳሲማኮስን ስጋ ወሰዱ። የድሜራና የታይን የሁለቱ ሀገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስም ፈርቶ ሸሸ። ከስጋውም ድንቆች ታላላቅ ታምራትም ለበሽተኞች ፈውስ ሆነ። አረማውያንም አይተው በጌታችን ኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ። ወንዶችና ሴቶች ወጣቶችም 1750 ሆኑ። ከዚህ በኋላ የቅዱስ ሲማኮስን ስጋ ተሸክመው በርሙድ ወደሚባል ሀገር በታላቅ ክብር ወሰዱ። የሀገሩ መኮንንም ከራሱ መልካም ልብሶችን አምጥቶ ገነዘ። ውብ የሆነች ቤተ ክርስቲያን ሰርቶ ስጋውን በውስጡ አኖረ። ከእርሱም ድንቅ ታምራቶች ሆኑ። ብዙዎች ድንቅ ታምራቶች ተገለጡ። እግዚአብሔር ምስጋና ይሁን። እኛንም በቅዱስ ሲማኮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ሲማኮስ ሰማይት አውቅ ሕይወተ ርእሱ ዘስእኑ ከአይበተ ሱባኤ ለሰይፍ ለሲፈት ሰላም እብል ለሲማኮስ ሰማይት አውቅ ሕይወተ ርእሱ ዘስእኑ ከአይበተ ሱባኤ ሰየፍት ሰላም እብል ለሲማኮስ ሰማይት አውቅ ሕይወተ ርእሱ ዘስእኑ ከአይበተ ሱባኤ ሰየፍት ወሰላም ካይበ ለማህበራኒሁ አበይት አስሩ ምኢት 50 እደው ወአዲ አንስት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማአስሩ ሐሙሱ ለወርኃ ግንቦት በዛቲ ዕለት ኮነ ስማ ቅዱስ ስምዖን ሐዋርያ ወሰማይ ዘይሰመይ ናትናኤል። ወበዛቲ ዕለት ሰማይ ተኮኑ 40 ምኢት ሰብ በሀገረ ደንደራ ላይ ግብጽ። ወበዛቲ ዕለት ካይበ ኮነ ተስካሮሙ ለሚናስ ዲያቆን ባህታዊ ወአባ ሆር በጠላኪያ ወሰማይት ቀርጢኖስ ወብሲቱ ማህበራነ ኤስድሮስ። ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ህፃን ለተጻፈው በቅርታሱ ለዛ ጻፈው ዘይደርስ ለዛ ነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር የማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድ ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ